ስለ ወላይታ አውርቼ አልጠገብኩም በጣም ነው የሚያምሩት የወላይታ ምድር ያከበራትን የምታከብር ያነገሳትን የምታነግስ ታላቅና ድንቅ የፍቅር ሀገር መሆኗን በአዶናይ በኩል አስመስክራለች። የወላይታ ምድር ያከበራትን የምታከብር ያነገሳትን የምታነግስ የፍቅርና የጀግና የአብሮነት የኢትዮጵያዊነት መገለጫ ነች ብለው በርካቶች ሐሳብ እየነሰነዘሩ ነው። የዚህ መነሻ እንግዲህ ትላንትና ታዋቂው ቲክቶከር አዶናይ በወላይታ ህዝብ አምባሳደር ሆኖ ተመርጧል። በወላይታ ሶዶ በሚገነባው አዲሱ ኢንተርናሽናል ስቴዲየም ገቢ በማሰባሰብና በሌሎችም ጉዳዮች የወላይታ ህዝብ እንግዲህ አምባሳደር አድርጎ መርጦታል። አምባሳደር ሲያደርገው ለአዶናይ ያሳየውን ፍቅር በማየት ነው በርካታዎች በሚዲያ ስለ ወላይታ ህዝብ ጀግንነት ስለ ወላይታ ህዝብ አብሮ የመኖር ጥበብ ፍቅር ኢትዮጵያዊነት የገለጹ ይሄ በጣም አነጋጋሪ እየሆነ ነው የሚገኘው። ምን ያህል ህዝብን እንደሚወድ የወላይታ ህዝብ ምን ያህል የጀግና መፍለቂያ እንደሆነ ምን ያህል የኢትዮጵያዊነት ማሳያ እንደሆነ ብዙዎቹ በተመስጦ ነው ሐሳብ የሰነዘሩት። እኛም ከዚህ ጋር ያሉ ሐሳቦችን ዛሬ ልናወራባቸው ፈልገናል። የተወሰኑ ቪዲዮዎችን ማዘጋጅተንላችኋል። በመጀመሪያ ግን ጭላሎ ቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እስቲ አንድ ድምጽ እናድምጥ። ወላይታ መገለጫው እንደዚህ ነው። አንደኛ የወላይታን ፍቅር ትገልጻለች። ሁለተኛ ደግሞ አዶናይ ከዳር ዳር ኢትዮጵያዊነትን የሚገልጽ ስራ እየሰራ መሆኑ ለሌሎች ምሳሌ መሆኑን ነው የምታሳየው። እሱን እስቲ እናድምጥ። ስለ ወላይታ አውርቼ አልጠገብኩም በጣም ነው የሚያምሩት በጣም ቀንቻለሁ ባይዘው በጣም ቀንቻለሁ ቅናት ነው የሚያስለፈልፈኝ ጥሩ ቅናት ማለት ነው። እና ሌላው ማውራት የፈለኩት ኢትዮጵያ ከለሯ ይሄ ነው። ኢትዮጵያ ከለሯ የብሔር ብሔረሰቦች ነው። ብሔር ብሔረሰቦች ናቸው ውበቷ። እና እኔ ደግሞ ኢትዮጵያዊነትን በጣም መስለው በእንደዚህ ነው። እና በጣም የምወድበት ምክንያት ይሄ ነው። ይሄን ስል በአጠቃላይ ወደ ደቡብ እንዳ ከለርፉል ነው። ባህሉም ልብሱም በጣም ነው የሚያምረው ዩኒክ። ኢትዮጵያን ብቻ አይደል የአፍሪካን ከለር ሁሉ የአፍሪካን መልክ ሁሉ ነው የሚያሳየው ደቡብ። ስለ ንጉስ ጦና የሐውልት ምርቃት አይቻለው። ሌላው ደግሞ አዶናይ አምባሳደር ሆኖ ተሾመ። ኦ ማይ ጋድ this guy በቃ keep shining እናቴ ዘመኑ ያንተ ነው። እነሱ ይሾሙ አዲስ ጄነሬሽኖች ሰላም የሚሰብኩ ፍቅር የሚሰብኩ ቅኖች ደጎች ፖለቲካ ዘር ቆጥ ማያውቁ እነሱ እንደዚህ ይሰራሉ። እነንቶኔ ትልልቆች የሃፓ ዘመን የዘመነ ጅንጅብል ሰዎች ስቲል ቁጭላችሁ እንትን ያላችሁ ምትሉ አያችሁ ከነሱ ተማሩ። እነሱ የትኛውም ጫፍ እስከ ጫፍ የኔ ነው ብሎ የተቀበሉ ናቸው። ሰርክል የላቸው ከየትም ቢወለዱ ሁሉ የኔ ነው ብሎ የሚሄዱ ልጆች ስለሆኑ ነው የምወዳቸው። ጆን ዳንኤል እና አዶናይ ሌሎችም ስማቸውን ያልጠራሁት በአጠቃላይ the youngest generation I'm so proud of them። ጌታ ምስክሬን ነው ማየት ፈልገው ጎትታችሁ ጎጡስ ልከቷቸው ጎትታችሁ ቆጡስ ልታስገባቸው ቆጥ ላይ ልታወጣቸው ፖለቲካሙስ ልታስገባቸው ማትሉት የለም። leave them alone። እንደዚህ አይነት ጄነሬሽን ያስፈልገናል። እንግዲህ የወላይታ ህዝብ ፍቅር ነው ሲባል በመክንያት ነው። በአዶናይ የተገለጸ ብቻ ሳይሆን ከትላንት እስከ ዛሬ በመኖር ሂደት ውስጥ የታየ ነው። የወላይታ ህዝብ ጀግና ነው ሲባል ታሪኩን መዞ ማንሳት ነው። የወላይታ ህዝብ ኢትዮጵያዊ ነው ሲባል ያሉ ታሪኮችን መዳሰስ ነው። የወላይታ ህዝብ አብሮ የሚኖር ነው ሲባል የወላይታን ህዝብ አኗኗር ማየት ነው። የወላይታ ህዝብ የስራ ባህሉ ጥንካሬው ምሳሌ የሚሆን ነው ሲባል እውነታውን በሁሉም አካባቢ የሚኖረውን የወላይታን ህዝብ ምሳሌ አድርጎ መውሰድ ነው። ከዚህ ጋር ተያይዞም አንድ መረጃ ያስተላለፈው ወንድም አለ። እሱን አድምጥ። የወላይታ ምድር ያከበራትን የምታከብር ያነገሳትን የምታነግስ ታላቅና ድንቅ የፍቅር ሀገር መሆኗን በአዶናይ በኩል አስመስክራለች። ስለ ወላይታ ታሪክ ሰምቼ ታሪኳን ልናገር አፌ ፈጽሞ ተሳስሯል። ምክንያቱም የወላይታ ታሪክ ጥልቅ ነው፣ ተወርቶ የማያልቅ
ተሰምቶ የማይጠገብ ወላይታ የምታበቅለው ሰብል ብቻ ሳይሆን ጀግንነትንና ፍቅርንም ጭምር ነው። ላሉ ቲዩብን የተከታተላችሁት ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የዛሬ መረጃችንን በዚሁ አጠናቀናል።